አንቺ ከይሲ እዚህ ምን ታደርጊያለሽ? እንድናወራ ፈልጌ ነው። ምንም የምናወራው ነገር የለም። ከቤቴ ውጪ። አልወጣም። ቆይ ለምንድን ነው እንደዚህ አውሬ የምትሆንብኝ? ቆይ እኔ ምን አድርጌ ነው? ትዕግስቴን አትፈታትኝ። ውጪ አልኩሽ እኮ ውጪ። አልወጣም። እንደውም ምን እንደምታመጣ ያለው። አንቺ ሴት ውጪ አልኩሽ እኮ። አልወጣም። አንቺ ሴት ውጪ። አልወጣም። እንደውም ምን እንደምታመጣ ያለው። እንደውም ልንገርሽ፣ በጣም ነው የታገስኩሽ። ውስጤ ፍቅር ስላለ እንጂ እንደ አንቺ ስራ ቢሆን ፊት ለፊቴ መቆም የሌለብሽ ሰው ነሽ። ቅዱሴ፣ እኔ መታኝ። አሁን ሳልደግምሽ ውጪ። እንዲሁም ልንገርህ፣ የኔና ያንተ ነገር እዚህ አብቅቷል። እሺ ስሜ፣ የኔና ያንቺ ነገር ያበቃው ያኔ ድሮ ነው፣ ከጓደኛ ጋር ስትጋደም የገደልሽው። እሺ ዛት አለባት። እሺ ግን ያን ያህል አንጫናት። ልጅቷ የሆነች ጭንቀታም ነገር ነች። አረ እኔ ምንም አልላትም፣ ግን ምን አጉድለንባት እንደዚህ እንዳደረገች ማወቅ እፈልጋለሁ። እሺ በቃ። ኧረ ጽናት የድሮ ማንነቷ ወደ የጣለችው። ኧረ ይሄ አያምርብሽም። አንቺ የዋህነትሽ ጥሩነትሽ ነው የሚያምርብሽ። ትንሿ ምንም ባላረገችው ነገር የጓደኛዋ እንትን እሷን አደጋ ላይ ጥሏታል። ይሄ ሁሉ እያደረገች ያለችው ጓደኛዋ ናት። አሁን ላይ ትንሿን ናውቃል ተቤት እንዲያባረሯት ለማድረግ ነበር ይሄን ሁሉ እያደረገች ያለችው። ነገር ግን ይሄን ሁሉ ደግሞ መቼም ቢሆን አይቀበሏትም። ይብላኝ ለእሷ እንጂ ማለት ነው። የሆነች ኮተታም ነገር ማለት ነው። ለምንድን ነው ይሄን ያክል ጠምዲያ ሲያዘቻት? የብሩክ አፍቃሪ ደግሞ ከቤት አልወጣ ብላለች። ምን እንደምትፈልግ አናቅም። ብሩክ አሁን ላይ አልፈልግሽም እያላት ቅዱስ፣ እሷ ግን የግዴታ በሩ ክፍት ሆኖ ስታገኘው ቀጥታ ወደ ቤት ነበር የገባችው። ይሄ ሁሉ እየተደረገ ያለው ቅዱስ ምንም የማያውቅ መስሏት ነበረ። የእሷ ጓደኛ እንግዲህ ቅዱስን እህቱን ስለመታበት ቅዱስ በጣም በተናደደ መልኩ ነበር ወደ እሷ እየሮጠ የሄደው ማለት ነው። በዛን ሰዓት ላይ እህቱ ፌንት በልታ ሲያገኛት እራሱን መቆጣጠር አቅቶት ነበረ። ምንም በማታውቀው ነገር ያሷ ሚችም ደግሞ ወይኛውን ይሄኛውን እየመረጠች አይደለም። ትንሿ ከቤት ልትወጣ ሻንጣዋን እያዘገጃጀ ትገኛለች ማለት ነው። ትንሿ በዚህ ሰዓት ላይ ምን እንደምታረግ እንኳን ግራ ቢገባትም ግን ሊና ከጎኗ ቁማ በቃ ሁሉም ነገር አብቅቷል ትላታለች። ማለት አትስፊ የለኝም እናት እኮ አኩርፋኛለች ትላለች። ነፂ ግን ታናድጃለሽ የምር አንቺም ይሄን ፈተና በጣም እንትን ብለሽ ተፈትነሽው ነበረ። ዛሬ ላይ እሷ ላይ ሲደርስ ለምን እንደከበደሽ አላውቅም ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሰላማችሁ ብዙ ተተረፍርፍ ይበልልን እያለን ጽናትን ይዘጋች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ። ተነሳ አንተ እማትረባ ብሎ ቅዱስ እንግዲህ ትዕግስቱ አልቋል። ይሄን የሆነ ሰውዬ ማለት ነው። ቅዱስ እጁን እንዴት ታመመ ቢያውቅም ጓደኛው ይሄ ልጁ ግን ምንም እያደረገ አይደለም ያለው። ቅዱስ እናንተ ቅዱስ እባክህ የሆንብሃል እያለች እሷም ትለምነዋለች። ነገር ግን ሰውየው ደግሞ ትዕግስቷን በጣም ተፈታትኖታል። ምንም በማያውቀው ነገር ላይ እሱን እየወቀሰ ያለ እንትን ይላል። እባክህ ዝም በልባል አንተ እባክህ አልፈራህም? እንዴት ባይሆንም አስቆማለሁ እያለ ናቲ የሚለፈልፋል ማለት ነው። እሷ ግን ምን እንደምታረግ እንኳን ግራ ገብቷታል። አረ ናቲ ይላል። ናቲ ዘፍ እያለ ውሃ ፍለጋ በሄደበት ሰዓት ላይ እሷን ራሷን ስታ ወድቃለች። አንዴ በጥፊ ሲያሞቃት ነው ራሷን ስታ የወደቀችው ማለት ነው። አንዴ ግን ይሄ ሰውዬ ሁሉም ቦታ ጅል ሆኖ ነው እንደሚሰራው። ሄደ በፈጣሪ ደህና ነች ትዙ ንቂ ደህና ነሽ ወይ ይላል።
አይ ቴና እዚህ ላይ ሀዊ ጋራ እንግዲህ ግብ ግብ ፈጥረዋል። እሷን አግታ ሁሉንም ነገር ለመቀበል ዝግጅት ላይ ናት። ይቺ ሰይጣን የሆነ ሰራተኛዋ መሩን ለመግደል ቆርጣ ተነስታለች። መሩ አሁን ላይ ምንም ይሁን ምንም አቅምም የላትም። ምንም እንደምታረግ እንኳን የምታውቀው ነገር የላትም ማለት ነው። የትንሿ አፍቃሪ ጀግና እንዴት ይሄንን ታደርጊያለሽ? ቆይታ ትንሿ ምንድን ነው የምትፈልጊው? ትንሿን እንደዚህ እያሰቃየሻት ከስራ ብትባረር ላንቺ ምንድን ነው ጥቅሙ? እያለ እንግዲህ ሁሉንም ነገር እያደረገ ይገኛል ማለት ነው። አንቺ ዝም በይ፣ የማታውቂው ነገር አለ። ያረገችውን ነገር ብታቂ አንቺም ታንቂያት ነበረ። ደህና ነሽ ወይ እያለች እንግዲህ ሳዲ የዚሽ ደግሞ የተለየ ነው። አኡዝ ቢላ ሰው እንዴት ይሄን ያህል ሰውን ለማጥቃት እንደዚህ እንትን ይላል? ኢዛና እሷን አይወዳትም። ኢዛና እንደሚወዳት ሆና ነው ግን እሷ እየሆነች ያለችው። ሰላም ስትላት ምን ልታደርጊ መጣች? ቅዱስን በፊት ጎርታው እንደሄደ ስለምታውቅ ነው። ቅዱስን ፈልጌ ነው። ምን ሆነች ነው ስትላት፣ ቅዱስ የለም። ቅዱስ ምን ያደርግልሻል? አሁን ምን ፈልገሽ ነው የመጣሽው ከቅዱስ ስትል እሱ ነው። ነገር ግን ይሄው ሁሉ ስታረጋት ያኛው ልጅ ከሩቅ ሆኖ እያያቸው ነበረ። ለዛም ነበረ ሰላምን እንደዛ በጥፊ አናጥሮ የተዋት። ከቅዱስ ህይወት ውጪ ቅዱስ፣ ምክንያቱም አንቺ ይሁዳ ነሽ ከእንደኛ ስለሆንሽ ነው። ቆይ እኔም ለምንድን ነው እንደዚህ የምትሆንም? እያደባ ይሄኛው ሰውዬ እያያት ይገኛል ማለት ነው። በዛን ሰዓት ላይ እነሱ እያየ ባለበት ሰዓት ላይ ቆይ ምንድን ነው የምትፈልጊው ከእኔ? ምንድን ነው እኛ ጋር ያለሽ ነገር የምትገቢው? እኔ ትዝታ በህይወት ቁሚ ያለ እዚች ቤት አትገቢያትም ትላታለች። ጽናት ደግሞ አሁን ላይ ትንሿ ላይ ተራዋን እየተንጣጣች ነበር። እርሷን አሁን ቤቲና ሶሲ እንዴት እንዲያሰቃዩት ዛሬ ላይ ሲያልፍላት፣ እሷ ደግሞ ትንሿን በጥፊ ትመታታለች። ኧረ ጽናት ታስጠልይ። ትንሿ ምንም የምታውቀው ነገር የላትም። ትንሿ ስፋተኛ ሳትሆን አንቺ ትናንትና ያለፍሽበትን ህይወት ዛሬ በሰው ላይ ማድረጉ ለምን አስፈለገ? አቶ ጽናት ለኪራ ትንገሪው ብትላት የግድ መስማት አለባት እያለች እንግዲህ ትወለካከፋለች። የኔ እናት ትንሿ አብሽሪ፣ ሁሉም ነገር ያልፋል። የኔ እናት ሊሊ አይሰሊ ይስቴል እኮ የዋህ ናት። ጽናት የነበረችበትን ረስታ እግሯ ላይ ወርቃ እንኳን እግሯን ትላት ገፍትራት ስትሄድ፣ እሷ ግን በለቅሶ ራሷን ምትማለት አቃታት። ቆይ እነሱ እንዴ ከዚህ አልወጡም ብላ እንግዲህ እሷም ገጭ ቋያ ላይ ትገኛለች። የትንሿ እንባ በጣም ነው የሚያሳዝነው። አብሽሪ ትንሿ፣ ሁሉም ያልፋል። አንቺ ባልሰራሽው ስራ የጓደኛ ሴራ ነው እንደዚህ ያደረገ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።